ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሕዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን በድጋሚ ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ተጀመረ። ደረጀ ይልማ ነኝ። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ከኢትዮጵያ ላይ እጁን ይሰብስብ ሲሉ ያስጠነቀቁት ባሳለፍነው ሳምንት ነበረ። ጠቅላይ ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት አባላት ላቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የፌዴራል መንግስት የ2018 የስድስት ወር አፈጻጸም አስመልክቶ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከነዚህም መካከል የኤርትራ መንግስት የኢትዮጵያ ሰላም የሚያደፈርሱ አካላትን እንቅስቃሴ በመደገፍ ላይ ይገኛል፣ ይህንን የኤርትራ ድርጊት መንግስት እንዴት ይመለከተዋል የሚለው ጥያቄ ይገኝበታል። የኤርትራ መንግስት በተለይም በሀገራችን የተለያዩ ጽንፈኛ ኃይሎችን በመደገፍ የቀጠናችንም ሆነ የኢትዮጵያን ሰላም የሚያደፈርስ እንቅስቃሴ ውስጥ እየተሳተፉ ይገኛሉ። የኢትዮጵያ መንግስት ይህንን ሁኔታ እንዴት እየተመለከተው ይገኛል? ምንስ እያደረገ ይገኛል? ጠቅላይ ሚኒስትሩ በምላሻቸው በኢትዮጵያና በኤርትራ መንግስታት መካከል የተፈጠረው ችግር መነሻ የቀይ ባህር ጥያቄ አለመሆኑን አንስተው ግጭቱ የተጀመረው በትግራይ ክልል በተካሄደው ጦርነት ወቅት ኤርትራ እጇን በማስገባቷ ነው ብለዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ፣ ግን ኢትዮጵያን አይችሏትም። በኢትዮጵያ አንዳንድ አካባቢዎች ያሉ ታጣቂ ቡድኖች የስጋት ምንጭ መሆናቸው የተገለጸ ሲሆን ሰላምን በማረጋገጥ በኩል የተገኘ ምን ውጤት አለ የሚለው ሌላኛው ከምክር ቤት አባላት የተነሳ ጥያቄ ነው። ዛሬ በአንዳንድ የሀገራችን አካባቢዎች የታጠቁ ቡድኖች የሰላም ጠንቅ እና የስጋት ምንጭ ሆነው ቀጥለዋል። መንግስት ችግሮችን በሰላማዊ መንገድ ለመፍታት እየወሰዳቸው ያሉ አበረታች እርምጃዎች ውጤት እያመጡ ነው። በዚህ ወደ ሰላም እንቅስቃሴ የገቡ አካላት መኖራቸውን እየተመለከትን እንገኛለን። ሆኖም ግን አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ። በሌላ በኩል የፕሪቶሪያውን የሰላም ስምምነት በመጣስ የህወሓት ቡድን በክልሉ እየፈጠረ ያለውን ትርምስ መቋጫ እንዲያገኝና በ7ኛው ሀገራዊ ምርጫና በሀገራዊ ምክክር ጉባኤ ላይ የትግራይ ክልል እንዲሳተፍ ምን ታስቧል የሚለው ጥያቄ ከምክር ቤቱ አባላት ተነስቷል። ጠቅላይ ሚኒስትሩ ይህንን አስመልክቶ በኢትዮጵያ ውስጥ ለተከሰተው የሰላም ጦት ምክንያቱ የሀሳብ ልዩነቶችን በኃይል የመፍታት ልምምድ ነው ብለው በመንግስት በኩል ችግሩን በንግግር ለመፍታት የውይይቱ በር ክፍት መሆኑን ተናግረዋል። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት
ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። የፖለቲካ ፓርቲዎች የእጩዎች ምዝገባ የጊዜ ገደብ እንዲራዘምላቸው የጠየቁት በዚሁ ባሳለፍነው ሳምንት ነበረ። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የፓርቲዎችን ጥያቄ መርምሮ ምላሽ እንደሚሰጥ አስታውቋል። ገነት ዘዘው የዘንድሮው 7ኛው ሀገራዊ ጠቅላላ ምርጫ የእጩዎች ምዝገባ ከጥር 1 2018 ዓ.ም ጀምሮ በመካሄድ ላይ ይገኛል። ከዚህ ጋር ተያይዞ የእጩዎች ምዝገባ ቦርዱ ያስቀመጠለት የጊዜ ገደብ እየተገባደደ በመሆኑ ሂደቱ ምን ይመስላል ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የኢህአፓ ፓርቲ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት በሰጡት ምላሽ ፓርቲያቸው የጸጥታ ችግር ካሉባቸው አካባቢዎች በስተቀር በሁሉም የምርጫ ክልሎች ተሳታፊ መሆኑን ገልጸው በዚህም ፓርቲው እስካሁን 75 ከመቶ እጩዎችን ማስመዝገቡንና ቀሪውን 25 በመቶ ለማጠናቀቅ ቦርዱ የምዝገባውን ጊዜ እንዲያራዝምላቸው መጠየቃቸውን ነግረውናል። ምርጫ ቦርድ የተወሰነ ቀን ማራዘም አለበት። እኛም የቀረንን 25% ለማጠናቀቅ ጊዜ ያስፈልገናል። ምክንያቱም ቅዳሜ ነው ጠናቀቀው ቀኑ የካቲት 1 ድረስ ነው። ስለዚህ የተወሰነ ጊዜ ካልተሰጠ ኢትዮጵያ ውስጥ ብዙ ፓርቲዎች ከያዙት ውስጥም ምንም ያላስመዘገቡም አሉ። የእናት ፓርቲ የህግ ክፍል ኃላፊና በዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ዋለልኝ አስፋው በበኩላቸው ፓርቲው ቦርዱ ባስቀመጠው የጊዜ ገደብ መሰረት እጩዎችን እያስመዘገበ ቢሆንም በሲስተም መቆራረጥና በሌሎች ተያያዥ ችግሮች ሳቢያ ከ10 የማይበልጡ ሰዎች ብቻ የእጩ ምዝገባ ሰርቲፊኬት ማግኘታቸውን ተናግረዋል። በዚህ ምክንያት ተጨማሪ እጩዎችን ለማስመዝገብ ቦርዱ ጊዜውን እንዲያራዝመው መጠየቃቸውን ተናግረዋል። በጣም ኮንፊርም ተደርጎ የእጩነት ሰርቲፊኬት ያገኙ ሰዎች ከ10 አይበልጡም እስካሁን አብዛኛው ዲክላይን። ስለዚህ የሲስተሙ ችግር አለው ከኢንተርኔቱ በተጨማሪ ማለት ነው። በአጠቃላይ ቀኑ እያለቀ ነው። ራሱ እንግዲህ ምርጫ ቦርድ እንደው ጥያቄ የሚያስፈልገው አይመስለኝም። በራሱ ያራዝመዋል ወይም ደግሞ ሌላ ሲስተም ሊኖር ይችላል ወይም ነው የምንገምተው። የህብር ፓርቲ ሊቀመንበር ግርማ በቀለም በተመሳሳይ ይህን ሀሳብ ይጋራሉ። የችግሩ መጠን ልንወጣው ከምንችለውና በዚህ 2-3 ቀን የምናስበውን ያህል ከቨሬጅ ልናደርግ የማንችልበት ላይ ስለሆነ እስካሁን ድረስ እጩነት ሰርቲፊኬት ጸድቆ የመጨረሻውን ምርጫ ቦርድ ኃላፊዋ ተፈርሞ የወሰዱ ከ3 አይበልጡም እኛ ፓርቲ ውስጥ። ስለዚህ ቀኑ መራዘም አለበት የሚለው የሁሉም ፓርቲዎች ጥያቄ ሆኗል። ስለዚህ ይራዘማል ብለን ነው የምንጠብቀው። የፓርቲዎችን ጥያቄ መነሻ በማድረግ ኢሳት ያነጋገራቸው በቦርዱ የ7ኛው ጠቅላላ ምርጫ የእጩዎች ምዝገባ ሂደት መሪ ቀነኒ ኢንሰርሞ በሰጡት ምላሽ ተከታዩን ብለዋል። አንዳንድ ፓርቲዎች ጊዜ ይራዘምልን የሚሉ ጥያቄዎችን አቅርበዋል። በደብዳቤ ፖለቲካ ፓርቲዎች ያጋጠሟቸውን ችግሮች በመጥቀስ ቦርዱ በሚሰጠው ውሳኔ መሰረት ይራዘማል አይራዘምም፣ የቀረበው ምክንያት በቂ ነው አይደለም የሚለውን መርምሮ ውሳኔ ይሰጥበታል ማለት ነው። ተፎካካሪ የፖለቲካ ፓርቲዎች በጸጥታ ጉዳይ ላይ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር መወያየታቸውን የገለጹትም በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል ክልሎች የጸጥታውን ሁኔታ በአረንጓዴ በቢጫና በቀይ ለይተው ለቦርዱ ማሳወቃቸውንም የፖለቲካ ፓርቲዎች ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ጉዳዮች ከክልል ርዕሰ መስተዳድር ፕሬዝዳንቶችና ከጸጥታ ቢሮ ኃላፊዎች ጋር በዛሬው ዕለት ውይይት አካሂዷል። ከተሳታፊዎቹ መካከል የኢዜማ ፓርቲ ዋና ጸሐፊ ዋሲሁን ተስፋዬ እንደገለጹት ቦርዱ በሐረሪ፣ በቤንሻንጉል ጉሙዝ፣ በደቡብ ኢትዮጵያ፣ በአፋርና በኦሮሚያ ክልል ያለውን የጸጥታ ሁኔታ በሪፖርት ማቅረቡን ገልጸዋል። ክልሎች የጸጥታ ሁኔታ በአረንጓዴ በቢጫና በቀይ ለይተው ለቦርዱ ማሳወቃቸውንም ዋና ጸሐፊው ተናግረዋል። አስቸ ሁኔታ አለባቸው የሚባሉ ቦታዎች በአረንጓዴ በቀይ እና በቢጫ እየቀረቡ ነው ያሉት። እዛ ላይ ደግሞ የፖለቲካ ፓርቲዎች እና የሚመለከታቸው የጸጥታ አካላት የመንግስት የጸጥታ አካላትና የስራ ኃላፊዎች ማብራሪያ እየሰጡበት ነው ያለው። እዛ ሁኔታ እየሄደ ነው። ከዚህ በፊትም የጸጥታ ሁኔታቸው በአንጻራዊነት የተሻለ
ያለባቸው እንደ አዲስ አበባ፣ እንደ ድሬዳዋ፣ እንደ ሐረር ያሉ ቦታዎች ናቸውና እንደ ደቡብ ኢትዮጵያ፣ እንደ ማዕከላዊ ኢትዮጵያ ያሉ ቦታዎች ናቸው። እነዚህ ቦታዎች ላይ የጎላ የሚባል ችግር የለም። የተወሰኑ ቦታዎች ላይ በቢጫ የተቀመጠባቸውና በሂደት ስራ ሊሰራባቸው የሚገቡ ወይም ደግሞ ምርጫው ቢደረግ ከሆነ በአጀብ ሊደረግባቸው የሚገቡ ተብሎ በቢጫ የተቀመጡ የተወሰኑ ቦታዎች አሉ። አብዛኞቹ ቦታዎች ግን በአረንጓዴ የቀረቡ ናቸው። የምርጫን ሂደት የሚወስነው ይሄ አረንጓዴና ቢጫ ከመሆኑም በተጨማሪ አረንጓዴ የሆኑበት ቦታዎች ላይ በተጨምርም ያለው የፖለቲካ ምህዳር ምንድን ነው የሚለው ሁልጊዜ ያሳስበናል። አረንጓዴ ሆነ ማለት አስቻይ ሁኔታ አለ። ምርጫውን በነጻነት ተንቀሳቅሶ ማድረግ ይቻላል ማለት ነው። ያንን በተግባር ግን መሬት ላይ ወርደን ስናይ አባላቶቻችን በነጻነት እየተንቀሳቀሱ ምርጫውን ማድረግ የሚችሉባቸው ሁኔታዎች ምንድናቸው የሚሉትም ዛሬም በነበረው ውይይት ላይ ሀሳባችንን ገልጸናል። ሌላኛው በውይይቱ ላይ የተሳተፉት የመኢአድ ፓርቲ ፕሬዚዳንትና የትብብር ለኢትዮጵያ አንድነት ቅንጅት ለኢትዮጵያ ፕሬዚዳንት አብርሃም ጌጡ በበኩላቸው ቦርዱ የጸጥታ ሁኔታ ከምርጫው ጋር ምን መሆን አለበት፣ ከምርጫው ባሻገር የሀገሪቱን ሰላም ለማምጣት ምን መስራት ይገባል የሚሉትን ጉዳዮች አንስቶ እንደተወያዩባቸው ተናግረዋል። በተጨማሪም የየክልሎቹ የጸጥታ ኃላፊዎች በየአካባቢያቸው ያለውን የጸጥታ ሁኔታ በአረንጓዴ ቢጫና ቀይ ቀለማት ለይተው ማቅረባቸውንና መወያየታቸውን አንስተዋል። ከምርጫ ባሻገርም ከምርጫ ባለፈም ሀገሪቱ ሰላም መሆን ያለባት ወሳኝ ጉዳይ ስለመሆኑ በዚያ ጉዳይ ላይ ነው አጠቃላይ ውይይቱና ንግግሩ የነበረው። መሬት ላይ ያለው ሌላ ነው፣ የሚነገረው ሪፖርቱም ሌላ ነው። ትግራይ ክልል ያው በአማራ ክልል ላለፉት 2 እና ከዚያ በላይ ዓመታት ፉል ስኬል የሆነ ጦርነት የሚደረግበት ዜጎች መኖር ያቃታቸው የተለያዩ መሳሪያዎች መሞከሪያ የሆነው ክልሉ ንብረት የሚወድምበት የሚሞቱት ዜጎች በዚያና በዚህ በኦሮሚያ ክልል አብዛኛው ማለት ይቻላል ፈጽሞ መንቀሳቀስ የማትችልበት አማራ ክልል አሁን እንዳልኩሽ ነው። ቤኒሻንጉል ጉሙዝ ክልል ውሰጅ፣ ጋምቤላን ውሰጅ። እንዲህ ስትወስድ እንግዲህ መንግስት አለበት በሚባል ሀገር ላይ እንዲህ አይነት ነገር ባለበት ሲቹዌሽን ላይ ቢጫ ነው አረንጓዴ ነው እየተባለ የሚባለው ኦልሞስት እንግዲህ በተለይም ክሮኒካሊ 3 ክልሎች ትግራይ ክልል፣ አማራ ክልልና ኦሮሚያ ክልል ይታወቃሉ። በውይይቱ ላይ የአዲስ አበባ ከንቲባን ጨምሮ የክልል ርዕሰ መስተዳድሮች፣ የጸጥታ ኃላፊዎች፣ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች መሳተፋቸው ታውቋል። በቀይ ባህር እየተባባሰ የመጣው የጸጥታ ችግር በኢትዮጵያ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ እንደሚፈጥር የተገለጸው በዚሁ ባሳለፍነው ሳምንት መጨረሻ ነበረ። በተያያዘ በሀገር ውስጥ የሚከሰተውን የግብአት እጥረት ለመቅረፍ ምርትና ምርታማነትን ለመጨመር በትኩረት መስራት ይገባል ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። ትዕግስት ተስፋ ያዘጋጀችውን መሰረት ባዩ እንደሚከተለው ታቀርበዋለች። የቀይ ባህርን የጸጥታ ችግር ተከትሎ በትላልቅ የጭነት መርከቦች ላይ የሚፈጸመው ጥቃት ቁጥር ጨምሯል። ይህንንም ተከትሎ የዓለም የንግድ እንቅስቃሴ መሰረት የሆኑት የንግድ የመርከብ ድርጅቶች መደበኛ መንገዳቸውን ለመቀየር መገደዳቸው በተደጋጋሚ ተዘግቧል። ኢሳት ይህ ድንገተኛ የመስመር ለውጥ በዓለም አቀፍ የንግድ ሰንሰለት ላይ የሚያሳድረው ጫና ምን ሊሆን ይችላል ሲል የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን በሰጡት ምላሽ እንደ ኢትዮጵያ ላሉ የንግድ እንቅስቃሴያቸው በባህር ላይ መሰረተ ሀገራት ተጽዕኖ ከመፍጠር ባለፈ የምርት እጥረት እንዲፈጠር የሚያደርግ በመሆኑ ከወዲሁ ገቢ ምርቶችን በሀገር ውስጥ ምርት መተካት በትኩረት ሊሰራበት እንደሚገባ ተናግረዋል። በተለይ ለአፍሪካን እና ስፔሲፊካሊ ደግሞ ለእኛ ሀገር ለኢትዮጵያ ኮንቴክስት ካየ ነው ብዙ ነገሮችን ኢምፖርት አድርገን የምንጠቀም ስለሆነ ፕላስ ደግሞ ማስ ኢምፖርት ወይ ደግሞ ብዙ ክብደት ያላቸው ነገሮችን ኢምፖርት ለሚያደርግ ኢኮኖሚ የሲ አውትሌት ኢምፖርታንት ነው ወይ ደግሞ የባህር ላይ ንግድ በጣም ኢምፖርታንት ነው እና አስፈላጊ ነው። እሱ በተረበሸ ቁጥር የሸቀጦች ዋጋ መጨመር ብቻም ሳይሆን ቶታሊ ምርት አክሰስ ማድረግ የማይቻልበት ሁኔታ ይኖራል ማለት ነው። አንድ ሁለተኛ ነገር ኦርዲናሪ ሩት ወይ የተለመደው ሩት በተቀየረ ቁጥር አዳዲስ ፕራይስ ይኖራል። አዲስ ሩት ሲሆን አዲስ ፕራይስ ሊኖር ይችላል። እንደገና ደግሞ የኢንቨስትመንት ወይ የኢንቨስተሮች ኢንትረስትም በዛ ልክ አብሮ ሊቀንስ ይችላል። ኢንቨስት የማድረግ ኢንትረስታቸው ኢንሴኪሪቲ መውር እየበዛ በሄደ ቁጥር መውር አፌክትድ የሚሆነው ብዙ ኢምፖርት ለሚያደርግ ኢኮኖሚ ለእኛ አይነት ኢኮኖሚ በጣም አስፈላጊ ነው። ቢኮዝ ብዙ ቤዚክ ነገራችን ኢምፖርት አይተም ላይ የተመሰረተ ስለሆነ ማለት ነው። ብዙ ጊዜ ኢምፖርት የምናደርጋቸው ነገሮች በሀገር ውስጥ ምርት የመተካት ስራ ማካሄድ እና መተካት እና በሀገር ውስጥ ማምረት እና እሱን ከበር ማድረግ መቻል ነው የኢሚዲየት መፍትሄ ሊሆን የሚችለው ወይ ደግሞ ልናገኘው የምንችለው ወይ በቀላሉ መፈለግ የምንችለው መፍትሄ እሱ ነው ሊሆን ምርት መተካት ወይ ደግሞ የሀገር ውስጥ ቴክኖሎጂን ሞር ለዛ ኢምፖርትድ ሰብስቲቲዩት አይተም የተመቸ አይነት ቴክኖሎጂ
መፍጠርና እሱ ጋር ኢንቮልቭ ማድረግ ነው። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው አመራሩን በሳይንስና በቴክኖሎጂ የተደገፈ ትምህርት መስጠት ወሳኝ ነው ብለው መንግስት የኢኮኖሚ ማሻሻያ ፖሊሲ እንዲያደርግ ጠይቀዋል። ቅድመ ዝግጅቱ መደረግ ያለበት ጠቅላላ የፈራረሰ የጎረቤት አገሮችን እንዴት ነው ማቀፍ የምንችለው የሚለው ስራ መጀመር አለበት። አንድ ሁለተኛ የኢትዮጵያ አመራር ከኢትዮጵያዊነት ወደ አፍሪካዊነት ተሻግሯል ስንል ዝም ብለን አይደለም። አዲስ አበባ የአፍሪካ መዲና መሆኗን ብቻ ሳይሆን የዓለም መናኸሪያ ጭምር ስለሆነች ኢትዮጵያኖች ማድረግ ያለብን በተለይ መንግስት አመራሩን በሳይንስና ቴክኖሎጂ በማስደገፍ ምዕራባውያኖች ይሄን ኃይል በመጠቀም የኢንዱስትሪ ምርት እንዲያመርቱ ኢንቨስት እንዲያደርጉ የፖሊሲ ለውጦችን በማድረግ ይሄን የጦርነት ቀጠና ቅድመ ሁኔታ ዝግጅት ማድረግ ብቻ ሳይሆን መፈጸምና ማስፈጸም መጀመርና መቀጠል የምንችለው እኛ ኢትዮጵያኖች ነን። የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በተባበሩት የዓለም የመንግስታት ጉባኤ ላይ ባደረጉት ንግግር የቀይ ባህር ሰላምና ደህንነት ለኢትዮጵያ ወሳኝ ነው ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በትግራይ ክልል የሰላም ጥሪ ባደርግም ለውጥ ማምጣት አልቻልኩም ያለው በዚሁ ባሳለፍነው ሳምንት መጨረሻ ነበረ። ጉባኤው ይህንን ያለው ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ ጋዜጣዊ መግለጫ በሰጠበት ወቅት ነው። ገነት ዘዘው ተጨማሪ አላት። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ በሆሳና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮንፈረንሱን አስመልክተው እንደተናገሩት ሰላም ለአንድ ሀገር ሁለንተናዊ እድገትና ለህዝቦች አብሮነት መሰረታዊ መሆኑን ገልጸው የሰላሙ ኮንፈረንስም የካቲት 4 እና 5 ቀን 2018 ዓመተ ምህረት ለሁለት ቀናት እንደሚካሄድ ገልጸዋል። እየታየ ያለውን አንጸራዊ ሰላም ይበልጥ ማጽናትና ይህንን ማስረጽ እና ማስፋት መሰረት ያደረገ ነው። የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ እንዲያስችል ታልሞ የተዘጋጀ ነው። ከዚህ በፊት በተካሄዱ ኮንፈረንሶች በሰላም ግንባታ ረገድ አዎንታዊ ውጤት መገኘቱን ገልጸው በዚህም በተለያዩ አካባቢዎች ነፍጥ ያነሱ ታጣቂዎች የሰላም ጥሪ ተቀብለው ወደ ማህበረሰቡ መቀላቀላቸው ተጠቃሽ ነው ብለዋል። ባገኘናቸው ውጤቶች በመጀመሪያ በተሻለ ሁኔታ የህብረተሰቡ የአካባቢውን የሰላም ግንባታ ስራ ላይ በባለቤትነት መንፈስ የመሳተፍ ልምዱን በማጎልበት ላይ እንደሚገኝ ተገንዝበናል። በተለያዩ አካባቢዎች በተለያየ መልኩ ነፍጥ አንግበው ወደ ጫካ የኮበለሉ የትጥቅ ትግል ሲያደርጉ የነበሩ ወገኖች የአባቶችን የሃይማኖት መሪዎችን የሰላም ጥሪ በተከታታይ በሚደረጉ የሰላም ጥሪዎች ጥሪውን በመቀበል ተግባራዊ ምላሽ እንዲሰጡ እገዛ አድርጓል። ያንንም ተንተርሰው እየገቡ ያሉ አካላት በዚህም በዛም የሚታዩ ነው። ይህ በእንዲህ እንዳለ በአንዳንድ አካባቢዎች የሃይማኖት አባቶች የሚያደርጉትን የሰላም ጥሪ ተቀብለው የመጡ ታጣቂዎች ቢኖሩም በትግራይ ክልል ግን በተደጋጋሚ የሚደረገው የሰላም ጥሪ ምላሽ አለማግኘቱን የጉባኤው ጠቅላይ ጸሐፊ አንስተው ጥሪው ግን አሁንም ተጠናክሮ ይቀጥላል ብለዋል። በትግራይ ክልልም የተለየኛ ለእንትን ክልል ለእንትን ወረዳ ብለን አይደለም መልእክት መመሪያ አባታዊ ጥሪ የምናቀርበው ለሁሉም ኢትዮጵያዊ ለሆነ ለሁሉም ዜጋ ነው። ሰላምን ለሚፈልግ ሁሉ ነው። በትግራይ ክልል አካባቢ እኔ ሰላም ወዳድ ብዙ ህብረተሰብ አለ። ሰላምን የሚፈልግ ትግራይ ክልል ውስጥ ብዙዎች አሉ። እንዳልነው ጥቂት ደግሞ ሰላም የማይፈልጉ አካላት አይኖሩም ብለን አናስብም። ዞሮ ዞሮ ግን እነዚህም እየዋሉ እያደሩ ወደ ቀልባቸው ወደ ህሊናቸው እየመጡ ሰላምን ከጦርነት ምንም እንዳላተረፉ ሲረዱና ሲያውቁ አሁንም ወደ ግጭት ይገባሉ ብለን ተስፋ እናደርግም። በእኛ በኩል እንደ አባት
እንደ ሃይማኖት መሪ አሁንም ይሄኛውን እድል በዚሁ አጋጣሚ አሁንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪው ለሰላም ነው። በሰላም በውይይት ማንኛውንም ጉዳዮች ይፈታሉ የሚል እምነት አለው። በኮንፈረንሱ በሰላም ጉዳይ ላይ የተዘጋጁ ጥናታዊ ጽሁፎች እንደሚቀርቡ የፓናል ውይይት እንደሚካሄድና የልምድ ልውውጥ እንደሚደረግ የጠቀሱት ኃላፊው በውይይቱ ላይ የሃይማኖት መሪዎችን፣ የሰላም ግንባታ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦችን ጨምሮ 1500 ተሳታፊዎች እንደሚገኙ ገልጸዋል። ውድ ተመልካቾች ከኢሳት ሳምንታዊ አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። እስራኤል እየፈረጠመ የመጣው የግብፅ ወታደራዊ አቅም አሳስቦኛል ያለችው በዚሁ ሳምንት መጨረሻ ነበረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብፅ ጦር እየተጠናከረ ነው፣ እናም ክትትል ሊደረግበት ይገባል ሲሉ መናገራቸው ተዘግቧል። ሸሪፍ ኢማም ተጨማሪ አለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ከኔሴት እንደነገሩት የግብፅ ወታደራዊ ኃይል እየፈረጠመና እየጨመረ ነው፣ ቁጥጥር ሊደረግበት ይገባል ብለዋል። አክለውም ኢራንን በተመለከተ የትራምፕ የመጨረሻ ውሳኔ ምን እንደሆነ አልታወቀም ማለታቸውን የእስራኤል መገናኛ ብዙሃን ዘግበዋል። ዕለታዊው የእስራኤል ሕያውም እንደዘገበው ሐሙስ ዕለት ኔታንያሁ በዝግ በተካሄደው የኬኔሴቱ የውጭ ጉዳይና የመከላከያ ኮሚቴ ስብሰባ ላይ እየተጠናከረ የመጣ የግብፅ ወታደራዊ ኃይል እንዳሳሰባቸው ተናግረዋል። የግብፅ ጦር እየተጠናከረ ነው፣ እናም ክትትል ሊደረግበት ይገባል ሲሉ ኔታንያሁ መናገራቸው ተጠቅሷል። ከግብፅ ጋር ጥሩ ግንኙነት አለን፣ ነገር ግን እያደረገች ያለውን ከቁጥጥር በላይ የሆነ ወታደራዊ ኃይል ግንባታ መከላከል አለብን። የመረጃ ምንጮቹ በበኩላቸው ይህ አስተያየት የተደመጠው በእስራኤልና በግብፅ መካከል ያለው ግንኙነት እጅግ አሳሳቢ በመሆኑ ነው ብለዋል። ይህ ማሳሰቢያ ቢኖርም እስራኤልና ግብፅ በዲሴምበር ወር ላይ $35 ቢሊዮን ዋጋ ያለው የጋዝ ሽያጭ ውል አድርገዋል። ኔታንያሁ በስምምነቱ ወቅት እንዳሉት መንግስታቸው የተደረሰውን ስምምነት መርምሮ አጽድቋል። ይህ ስምምነት በእስራኤል ታሪክ ትልቁ ነውም ብለዋል። በተመሳሳይ በደህንነት ኮሚቴው ስብሰባ ላይ ኔታንያሁ ኢራንን በተመለከተ አሜሪካና እስራኤል ስለሚኖራቸው ግንኙነት አንስተዋል። እንደ ኔታንያሁ አባባል ከዋሽንግተን ጋር ያለው ትብብር በከፍተኛ ደረጃ ላይ ይገኛል። ነገር ግን ትራምፕ በኢራን ላይ ስለሚወሰደው እርምጃ ውሳኔያቸው እስካሁን አልታወቀም ብለዋል። ለእስራኤል ሕግ አውጪዎች ኔታንያሁ እንደነገሩት አሁን ላይ ሁኔታዎች የሚያሳዩት የኢራን አመራር እየተንገዳገደ ነው። ይህ ይሁን እንጂ ሂደቱ የቴህራን መንግስት አሽቀንጥሮ ይጥላል የሚለውን በእርግጠኝነት መናገር አይቻልም ብለዋል። ኔታንያሁ አክለው እንዳስጠነቀቁት እስራኤል ጥቃት ከተፈጸመባት መጠነ ሰፊና የከፋ ጥቃት በኢራን ላይ ልትፈጽም እንደምትችል ገልጸው ጥቃቱ ባለፈው ጁን ወር ላይ ከተፈጸመው የበለጠና የከፋ ይሆናል ብለዋል። ባለፈው የፈረንጆች ዓመት በሁለቱ ሀገራት መካከል ለ12 ቀናት የዘለቀ ጦርነት መካሄዱ ይታወሳል። ግጭቱ የተቀሰቀሰው እስራኤል ሳይታሰብ በኢራን ጦርና የኒውክሌር ጣቢያዎች ላይ በፈጸመችው ጥቃት ነው። አሜሪካም በትራምፕ የቀረበው የተኩስ አቁም ወደ ትግበራ ከመግባቱ በፊት ጥቃቱን በመቀላቀል 3 የኢራንን የኒውክሌር ጣቢያዎች ደብድባለች። የቀድሞ የእስራኤል ጦር መኮንን የሆኑት አሚር አቪቪ እንዳሉት በግብፅና በቱርክዬ መካከል ያለው ስትራቴጂያዊ ትብብር ለእስራኤል ስጋት ያጭራል። እናም እስራኤል በቀጣዩ ጊዜ ምናልባትም ከግብፅና ከቱርክዬ ሊሰነዘር ከሚችል የሁለት አቅጣጫ ጥቃት ራሷን ለመከላከል መዘጋጀት አለባት። ኤክስፐርቶች እንደሚሉት ሁኔታው የእስራኤልን በአካባቢ ያላትን ወታደራዊ የበላይነት ጥያቄ ውስጥ የሚከት ነው እያሉ ነው። ከዚህ ባለፈም የግብፅ ወታደራዊ አቋም መጠናከር ከቱርክዬ ጋር እየተደረሰ ያለው ስትራቴጂያዊ ዲፕሎማቲክ ግንኙነት የእስራኤልን ሕልውና ሊያናጋ ይችላልም እየተባለ ነው። ዜናውን ስናዘጋጅ ቲአርቲ ወርልድና ኢልኪ ሀብር አጃንስን በመረጃ ምንጭነት ተጠቅመናል። የኩባው ፕሬዝዳንት ሚጉኤል ዲያዝ ካኔል አዲስ የኢነርጂና የመከላከያ እቅድ ይፋ ያደረጉት በዚሁ ባሳለፍነው ሳምንት መጨረሻ ነበረ። ባለፈው ወር አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት በመጥቀስ ሀገሪቱ አዲስ የመከላከያ ዝግጁነት እቅድ ማውጣቷን የጠቆሙት ፕሬዝዳንቱ የስርዓት ለውጥን ቅድመ ሁኔታ ያደረጉ ማናቸውንም ድርድሮች ውድቅ አድርገዋል። ዮሐንስ ተስፋ
የኩባው ፕሬዝዳንት ሚጌል ዲያዝ ካኔል በሰጡት ልዩ ጋዜጣዊ መግለጫ ላይ እንደገለጹት የአሜሪካ የነዳጅ እገዳ፣ የኃይል መቆራረጥና መሰረታዊ እጥረቶች በሀገሪቱ ላይ ከፍተኛ ጫና እያሳደሩ ይገኛሉ በማለት ይህንን ችግር ለመቅረፍ የፀሐይ ኃይልን ለማስፋፋትና የሀገሪቱን የከባድ ዘይትና ጋዝ ምርት ለማሳደግ ያለመ ስትራቴጂ ይፋ አድርገዋል። ባለፈው ወር አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት በመጥቀስ ሀገሪቱ አዲስ የመከላከያ ዝግጁነት እቅድ ማውጣቷን ያበሰሩት ፕሬዝዳንቱ ስርዓት መለወጥን ቅድመ ሁኔታ ያደረጉ ማናቸውንም ድርድሮች ውድቅ አድርገዋል። ፕሬዝዳንት ሚጉኤል ዲያዝ ካኔል ጋዜጣዊ መግለጫዎችን የመስጠት ልምዳቸው አነስተኛ ቢሆንም አሁን ያለው ወቅታዊ ሁኔታ ግን ከወትሮ የተለየ መሆኑን አመልክተዋል። ኩባ በአሜሪካ የነዳጅ ማነቆ ውስጥ መውደቋን ያመኑት ፕሬዝዳንቱ ተከታታይ የኃይል መቆራረጥ፣ የንግድና የነዳጅ እጥረት በህዝቡ ላይ ከባድ መከራን እያደረሰ መሆኑን ገልጸዋል። ይህ የማነቆ ሙከራ ነው። እኛን ሙሉ በሙሉ ለማፈን እየሞከሩ ነው። ይህ እንዳይሆን ግን የነደፍነው የራሳችን ስትራቴጂና ፕሮግራም አለ። ዲያዝ ካኔል ኩባ ያላትን ውስን የነዳጅ አቅም መልሶ ለማደራጀትና ለማሻሻል ስላቀደችው ዝርዝር ሁኔታ በሰፊው አብራርተዋል። ይሁን እንጂ ባለፈው ወር አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት በኋላ ይበልጥ አጣዳፊ ቅድሚያ የሚሰጠው ጉዳይ መኖሩን ገልጸዋል። የጥቃት ስጋት በተጋረጠብን ወቅት ራስን ለመከላከል መዘጋጀት ሉዓላዊ ግዴታችን ነው። ካስቀመጥናቸው ቅድሚያ የሚሰጣቸው ጉዳዮች አንዱ የመከላከያ ዝግጁነት እቅድን ተግባራዊ ማድረግ ነው። ይህም በሁሉም ደረጃ የሚገኙ የሀገሪቱን ክልላዊ መከላከያ ስርዓቶች ማዘጋጀትን ያካትታል። ስለ ጉዳዩ አጽንኦት ሰጥተው የተናገሩት ፕሬዝዳንቱም ለማንኛውም ሁኔታ ዝግጁ መሆናቸውን አሳውቀዋል። ለ6 አስርት ዓመታት ያህል ኩባውያን በአሜሪካ የኢኮኖሚና የፋይናንስ ማዕቀብ ስር የኖሩ ሲሆን እንዳሁኑ ያለ ከፍተኛ የኢኮኖሚ ቀውስ ከዚህ በፊትም አጋጥሟቸው ያውቃል። ሆኖም ዲያዝ ካኔል ኩባ የስርዓት ለውጥ ለማምጣት የሚደረገውንም ማንኛውንም የአሜሪካ ግፊት እንደምትቋቋም በድጋሚ አረጋግጠዋል። ኩባ ከአሜሪካ ጋር በማንኛውም መወያየት በሚፈለግበት ርዕሰ ጉዳይ ላይ ውይይት ለማድረግ ዝግጁ ነች። ሆኖም ውይይቱ ያለምንም ጫና ቅድመ ሁኔታ ወይም ማስገደድ መከናወን ይኖርበታል። እንደ አይነቱ ንግግር በጎረቤታማ ሀገራት መካከል የሰለጠነ ግንኙነት ለመመስረት ያስችላል። አሜሪካም ለፕሬዝዳንቱ መግለጫ ወዲያውኑ ምላሽ ሰጥታለች። ፕሬዝዳንቱ ሁልጊዜም በዲፕሎማሲያዊ ግንኙነት ለመሳተፍ ፈቃደኛ ናቸው። እርግጥም ይህ በአሁኑ ወቅት ከኩባ መንግስት ጋር እየተከናወነ ያለ ተግባር ነው ብዬ አምናለሁ። ኩባውያን ያለምንም የውጭ ተጽዕኖ በህይወት ለመቆየት ስላላቸው ስጋት የተገነዘቡት የሀገሪቱ መሪ ስማቸውን ባይጠቅሱም ኩባ ብቻዋን እንዳልሆነች አረጋግጠዋል። በዚህም የአሜሪካን የነዳጅ እገዳ በመቃወም ለኩባ ድጋፍ ለማድረግ ዝግጁ የሆኑ ሀገራት እንዳሉ ለህዝባቸው አመልክተዋል። ይሄ አዲስ ውጥረት ለዓለም አቀፉ ፖለቲካና ዲፕሎማሲ ምን መልእክት ያስተላልፍ ይሆን? ኩባውያንስ የቬንዙዌላ እጣ ፈንታ ይደርሳቸው ይሆን? መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የዛሬው ኢሳት ሳምንታዊ እስካሁን ነበር። ከዜናዎቹ ጋር ደረጃ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ